ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አካውንታንት ከሆናችሁ ወይም ደግሞ አካውንቲንግ እየተማራችሁ ከሆነ ማይክሮሶፍት ኤክሴል ላይ የግድ ማወቅ ያሉባችሁን ነገሮች እንመለከታለን። ወይም አንድ አካውንታንት ኤክሴል ላይ ሊያውቃቸው የሚገቡ ነገሮችን በሶስት ከፋፍለን እናያለን ማለት ነው። ጀማሪ ከሆናችሁ፣ መካከለኛ ከሆናችሁ፣ እንደዚሁም አድቫንስ ደረጃ ላይ ከደረሳችሁ ማወቅ ያሉባችሁን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅተው ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመከታተል እንዲመቸን ፓወርፖይንት ላይ ነው የምንመለከተው። ዋና ዋና ነገሮችን አሳያችኋለሁ ማለት ነው። እናንተ ከዛ ከተለያዩ ቦታዎች ላይ መማር ትችላላችሁ። በዚሁ አጋጣሚ ግን እዚህ የዩቲዩብ ቻናል ላይ ከመጣችሁ በኋላ እዚህ ጋር የምትመለከቱት ፕሌሊስት አለ። እሱን ትነካላችሁ። ከዛ በኋላ ወርታችሁ ወረድ ስትሉ ማይክሮሶፍት ኤክሴል የሚል ታገኛላችሁ። እዚህ ጋር የምትመለከቱት ከ394 በላይ ማይክሮሶፍት ኤክሴል ላይ ብቻ የተሰሩ ቪዲዮዎች አሉ ማለት ነው። ስለዚህ አሁን የምላችሁን ነገር እንዳለ መማር ከፈለጋችሁ እዛ እየሄዳችሁ መማር ይቻላል፣ ወይም ከሌላም ቦታ ልትማሯቸው ትችላላችሁ ማለት ነው። ስለዚህ በሶስት ነው የምንከፍለው። መጀመሪያ ቤዚክ፣ ቀጥሎ ኢንተርሚዲየት፣ ከዛ ደግሞ አድቫንስ ደረጃ ላይ ያሉትን እንመለከታለን። መጀመሪያ የምንጀምረው ከቤዚክ ወይም መሰረታዊ ከሚባሉት ችሎታዎች ይሆናል ማለት ነው። ስለዚህ የመጀመሪያው ዳታ ኢንትሪን መቻል አለባችሁ፣ ወይም ዳታ ማስገባት፣ እንደዚሁም ደግሞ ያስገባችሁትን ዳታ ፎርማት ማድረግ መቻል ይጠበቅባችኋል። ከዛ ደግሞ የተለያዩ ፎርሙላዎች አሉ። ከነዛ ውስጥ ኮር የሚባሉትን ወይም ዋና ዋናዎችን ማወቅ አሉባችሁ። እነማን እንደሆኑ አሳያችኋለሁ። በመቀጠል ደግሞ ስለ ሶርት እንደዚሁም ስለ ፊልተር ማወቅ ይኖርባችኋል ማለት ነው። በቅደም ተከተል ማስቀመጥ፣ እንደዚሁም ደግሞ የምትፈልጉትን ብቻ ፊልተር አድርጎ ማወቅ ወይም ማየት ማለት ነው። ከዛ ደግሞ ቤዚክ የሚባሉ ቴክስት ፈንክሽኖች አሉ። እነሱንም እናያቸዋለን ምን ምን እንደሆኑ። የተለያዩ ዴት ላይ ያሉ ፈንክሽኖችም አሉ፣ ወይም ቤዚክ ዴት ፈንክሽን ብለን እነሱንም እናያቸዋለን ማለት ነው። ስለዚህ ቤዚክ ስኪል የሚባለውን አሁን ኤክሴል ላይ ካወቃችሁ በኋላ አካውንታንት ሆናችሁ በየቀኑ የምትሰሯቸውን ነገሮች እንዲቀልላችሁ ያደርግላችኋል ማለት ነው። ማይክሮሶፍት ኤክሴል ላይ እነዚህን እዚህ ጋር የተዘረዘሩትን ነገሮች ከቻላችኋቸው። ስለዚህ ወደ ዳታ ኢንትሪ፣ ፎርማቲንግ፣ ሶርቲንግ እንዲሁም ፊልተሪንግ እንመጣለን። ለዚህ የመጀመሪያው አሁን ዳታ ስናስገባ አኪዩሬት የሆነ ዳታ ወይም በትክክል ዳታችንን ማስገባት ይኖርብናል። እንደዚሁም ፎርማት ማድረግ፣ ለምሳሌ ከረንሲ መለየት፣ ለምሳሌ በዶላር ሊሆን ይችላል። በተለያዩ እንትኖች ከረንሲውን መለየት ይኖርብናል ማለት ነው። ፐርሰንቴጅ ወይም በፐርሰንት መቀመጥ ያለበት ነገር ካለ ፎርማት አድርገን ፐርሰንቴጅ ማድረግ አለብን። እንደዚሁም ደግሞ ቀን ፎርማትን ማወቅ አለብን። ዴት ፎርማቲንግ አሁን የተለያዩ አሉ። ሎንግ ዴት አለ፣ ሾርት ዴት አለ ማለት ነው። ሌላው ሶርት ማድረግ ነው። በኮለመን ሶርት እያደረጋችሁ መጠቀም መቻል ይኖርባችኋል። እንደዚሁም ደግሞ ፊልተር እያደረጋችሁ የተለያዩ ዳታዎችን ለይታችሁ ማወቅ ይኖርባችኋል። እንዳልኳችሁ ይሄኛው ሶርቲንግ ብላችሁ ሰርች ብታደርጉ የትም ቦታ ታገኙታላችሁ። ፊልተሪንግ ብላችሁ በተመሳሳይ እኔ ቪዲዮዎች ላይም አሉ ማለት ነው። እዚህ ጋርም እንደምትመለከቱት በትክክል ፎርማት ካረጋችሁ አንደኛ ለካልኩሌሽን በጣም ያግዛችኋል፣ ወይም ያለ ችግር የተለያዩ ካልኩሌሽኖችን መስራት ትችላላችሁ። ዳታችሁም ኦርጋናይዝድ ይሆንላችኋል ማለት ነው። ሌላው ደግሞ ቤዚክ የሚባሉ ፎርሙላዎች አሉ። ስለዚህ ጀማሪ አካውንታንት ከሆናችሁ ለምሳሌ ወይም ለኤክሴል ጀማሪ ከሆናችሁ ሰም፣ አቨሬጅ፣ ሚኒመም፣ ማክሲመምን በደንብ መለየት ይኖርባችኋል። ሌላው ደግሞ ካውንት እና ካውንቴንም ለይታችሁ አጠቃቀሙንም ማወቅ ይኖርባችኋል። በተመሳሳይ ኢፍንም መቻል ይኖርብናል ማለት ነው። አሁን ለምሳሌ ኢፍ ሰፊ እንትን ነው፣ ነገር ግን ቀለል ባለ ሁኔታ ወይም ለጀማሪ የሚሆነው ማወቅ አለባችሁ። ከዛ ደግሞ ኢፍን ከቻላችሁ በኋላ ሰም ኢፍ እንደዚሁም ካውንት ኢፍ ይቀጥላል ማለት ነው። እዚህ ጋር ሰም ነበር፣ አሁን ደግሞ ሰም ኢፍ ይሆናል። ስለዚህ በክራይቴሪያ መደመር እንደዚሁም በክራይቴሪያ ካውንት ማድረግ ወይም መቁጠር መቻል አለባችሁ። እዚህ ጋርም እንደምትመለከቱት ከላይ የጠቀስናቸው ፎርሙላዎች ማይክሮሶፍት ኤክሴል ላይ በተለይ በአካውንቲንግ ዘርፍ በብዛት የምንጠቀማቸው ናቸው ማለት ነው። ስለዚህ እያንዳንዱን ለመማር አሁን ደቂቃዎች ይበቋቸዋል። ለምሳሌ እዚህም ዩቲዩብ ላይ መታችሁ ሰም ኢፍ ኢን ኤክሴል ብትሉ በጣም ብዙ ቪዲዮዎችን ታገኛላችሁ ማለት ነው። እንዳልኳችሁ እኔ ጋር በዲቴል ወይም በዝርዝር ስለሰራሁት እዛ ላይም ማግኘት ይቻላል ማለት ነው። ሌላው ደግሞ ቤዚክ ቴክስት እንደዚሁም ደግሞ ዴት ፈንክሽኖችንም ማወቅ ይኖርባቸዋል። ለምሳሌ ቴክስት ፈንክሽን ከምንላቸው ውስጥ ትሪም አለ፣ ሌፍት አለ፣ ራይት አለ። ስለዚህ ኤክሴል ላይ እኩል ይሆናል እያላችሁ ለምሳሌ ትሪም ብትሉ የምትፈልጉትን ትሪም ያደርጋል፣ ይቆርጣል። በሌፍት በግራ በኩል በቀኝ በኩል ያለውን እያላችሁ ማውጣት ትችላላችሁ ማለት ነው። ሌላው ደግሞ ዴት ፈንክሽን ነው። ለምሳሌ ዛሬውን ቀን በቀጥታ እንዲሰጣችሁ ኢዝ ኢኳል ቱ ቱዴይ ብትሉ በቀጥታ ይሰጣችኋል። እዚህ ጋር ኢዴት አለላችሁ፣ ሌሎችም አሉ። ለምሳሌ ዴት ዲፍ እያላችሁ ትቀጥላላችሁ ማለት ነው። ስለዚህ ከላይ ያየናቸውን በጀማሪ ደረጃ ማወቅ ያሉባችሁ ናቸው።
መሀል ላይ ወይም ኢንተርሚዲየት ከሆናችሁ ደግሞ ቀጣዮቹን ስኪሎች የግዴታ ማወቅ ወይም ደግሞ አጠቃቀማቸው ማወቅ ይኖርባችኋል። አንደኛው ሉክአፕ ፈንክሽን ነው። አሁን ሉክአፕ ፈንክሽኖች በጣም ብዙ ናቸው፣ እንመለከታቸዋለን ምን እንደሆኑ። ሉክአፕን ከጨረሳችሁ በኋላ ደግሞ የፒቮት ቴብል አጠቃቀምን ማወቅ ይኖርባችኋል። ከዛ ደግሞ ኮንዲሽናል ፎርማቲንግንም በደንብ ማወቅ አሉባችሁ። ምን እንደምትሰሩባቸው እናያለን። ከዛ ደግሞ ኤክሴል ቴብል አለ፣ እሱንም መቻል ይኖርባችኋል። ሌላው ዳታ ቫሊዴሽን ነው። ዳታ ቫሊዴሽን አጠቃቀሙንም ማወቅ ይኖርባችኋል። ሁሉም ላይ አሁን የተደጋጋሚ ቪዲዮዎችን ሰርቻለሁ ከዚህ በፊት። ስለዚህ እዚህ ጋር የተጠቀሱትን ስኪሎች ወይም ደግሞ ኢንተርሚዲየት ላይ ያሉ ስኪሎችን ከቻላችሁ ደግሞ ኤክሴል ላይ በአጭር ሰዓት ብዙ ነገር መስራት ትችላላችሁ። እንደዚሁም ቶሎ አናሊሲስ ለመስራትም ያግዛችኋል። ስለዚህ የመጀመሪያው ሉክአፕ ፈንክሽን ነው። እንዳልኳችሁ በጣም ብዙ አሉ። የመጀመሪያው ቪ ሉክአፕ ወይም ቨርቲካል የምናይበት ነው። ኤች ሉክአፕም አለ፣ ሆሪዞንታል የምናይበት ነው ማለት ነው። በመቀጠል ደግሞ ኢንዴክስ እንደዚሁም ደግሞ ማች አለ። ስለዚህ እነዚህንም ለይታችሁ ማወቅ ይኖርባችኋል። ቀጣዩ ደግሞ ኤክስ ሉክአፕ ነው። ኤክስ ሉክአፕ አሁን ወደ ጎንም ወደ ታችም ማየት የምትችሉበት ነው። ስለዚህ የእሱንም ማጠቃቀም ማወቅ አለባችሁ። እዚህ ጋር እንደምትመለከቱት ከተለያዩ ሶርስ ጋር ኮኔክት አድርጋችሁ ዳታችሁን ወይም የምትፈልጓትን ብቻ ሰርች አድርጋችሁ ለማውጣት እንደዚሁም ለመሳሰሉት ነገሮች ያግዟችኋል ማለት ነው። እዚህ ጋር የጠቀስናቸው ሉክአፕ ፈንክሽኖች። ሌላው ደግሞ ፒቮት ቴብል እንደዚሁም ደግሞ ፒቮት ቻርት አጠቃቀምንም ማወቅ ይኖርባችኋል። ይሄ ደግሞ ለምሳሌ እናንተ ሰፊ ዳታ ቢኖራችሁን በቀላሉ ሰመራይዝ ለማድረግ ያግዛችኋል ማለት ነው። እንደዚሁም ደግሞ ከፈለጋችሁ በቀን ሊሆን ይችላል በካታጎሪ ግሩፕ አድርጋችሁ እንድታስቀምጡም ያግዛችኋል። የተለያዩ ዳሽቦርዶችን ማዘጋጀት ስላለባችሁ ወይም ለማዘጋጀት የግዴታ ፒቮት ቴብል አጠቃቀምን ማወቅ አለባችሁ። ከዛ በኋላ ዳሽቦርድ በቀላሉ ማዘጋጀት ይቻላል ማለት ነው። ሌላው ደግሞ ለምሳሌ ፒቮት ቴብል ላይ ካዘጋጃችሁ በኋላ ክሊክ ስታደርጉት ዲቴል የሆኑ ነገሮችን ሁሉ እንዲያመጣላችሁ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር እንደምትመለከቷቸው ለኤአሬንጂንግ ኤፒ ሪፖርት ለመሳሰሉት ያገለግላችኋል ማለት ነው። እነዚህ አሁን አካውንቲንግ ላይ ያሉ ተርሞች ናቸው። አካውንት ሪሲቬብል አለላችሁ። እዚህ ጋር ደግሞ የምትመለከቱት ኤፒ ወይም ደግሞ አካውንት ፔብል የሚባል አለ ማለት ነው። ስለዚህ እነዚህን ሁሉ ለመስራት ፒቮት ቴብል በጣም ያስፈልጋችኋል። ቀጣዩ ደግሞ ቴብል ነው። አሁን ማይክሮሶፍት ኤክሴል ላይ ቴብል በጣም ወሳኝ ነገር ነው። አንድ የቴብል ስታስገቡ ላው ላይ ብዙ ነገሮችን ያመጣላችኋል። እንደምትመለከቱት አውቶ ኤክስፓንዲንግ ሬንጅ ወይም ሬንጆች ይመጡላችኋል። በተጨማሪም ደግሞ ራሱ ፊልተሮችን ክሬት ያደርግላችኋል ማለት ነው፣ አንድን ዳታ ወደ ቴብል ስትቀይሩት። እንደዚሁም ደግሞ የተለያዩ የፎርሙላ ሪፈረንሶች ክሊር ሆነው እንዲታዩአችሁ ያደርግላችኋል። በተመሳሳይ ዳታችሁ ስታንዳርድ ይሆንላችኋል ማለት ነው። ሌላው ደግሞ ኮንዲሽናል ፎርማቲንግ ነው። ይሄ ደግሞ ለምሳሌ የሆነ ክራይቴሪያ ላይ ዲፔንድ ሆናችሁ የምትፈልጉትን ነገር እንደምትመለከቱት ሃይላይት ማድረግ ትችላላችሁ። ቀናችሁ ያለፈ ቀናችሁ ያልደረሰ እያላችሁ እየለያችሁ ማለት ነው። ላርጅ ቫሪያንስ ያላቸውንም እንድታዩ ያደርጋችኋል። ኮንዲሽናል ፎርማቲንግ በጣም ብዙ ጥቅም ነው ያለው። ከለር ወይም ደግሞ መቀባት ትችላላችሁ። ለምሳሌ የተደገመ ዳታ ካለ ቀባልኝ ብትሉት እናንተ ምንም ሳትነኩ ይቀባላችኋል። ሌላው ደግሞ ቪዥዋል ፐርፎርማንስ ኢንዲኬተር የምንላቸው አሉ እዛው ኮንዲሽናል ፎርማቲንግ ጋር የምታገኟቸው ማለት ነው። ዳታ ባሮች አሉ፣ አይከኖች አሉ። እነሱን መጠቀም ይቻላል። ሰፊ ቪዲዮ እሱ ላይም ሰርቼበታለሁ። እዚህ ጋር እንደምትመለከቱት የተለያዩ ኢሹዎች ካሉ እነዛን በቀላሉ እንድታዩ ያግዛችኋል ማለት ነው፣ ወይም እንድትለዩቸው ያግዛችኋል። ሌላው ዳታ ቫሊዴሽን ነው። ይሄም በጣም ብዙ ጥቅሞች ነው ያሉት። አንደኛ ድሮፕ ዳውን ሊስት ያዘጋጅላችኋል። ከዛ እናንተ መደጋገም አይጠበቅባችሁም። ድሮፕ ዳውን ሊስቶቹን መጠቀም ይቻላል ማለት ነው። ሌላው ሪስትሪክሽን ማስገባት ትችላላችሁ። ለምሳሌ ሴሎችን መርጣችሁ ወይም አንድ ኮለምን መርጣችሁ እዚህ ላይ መግባት ያለባቸው ከ10,000 እስከ 20,000 ነው ካላችሁት ከዛ ውጪ አይቀበልም። እድሜ እየመዘገባችሁ ከሆነ ደግሞ ከ18 ዓመት በላይ ብቻ ነው ካላችሁት ከዛ ውጪ አይቀበልም። ይሄን ሁሉ የምታደርጉት በዳታ ቫሊዴሽን ነው ማለት ነው። እዚህ ጋር እንደምትመለከቱት ኢንቫሊድ የሆኑ የተለያዩ ዳታዎችን እንዳታስገቡ ይጠብቃችኋል ማለት ነው። አሁን ደግሞ ወደ አድቫንስዱ መተናል ማለት ነው። ስለዚህ ቤዚክ ጨረስን፣ ኢንተርሚዲየት ጨረስን። አድቫንስድ ደረጃ ደግሞ ከደረሳችሁ አሁንም ማሳያችሁ ማወቅ ይኖርባችኋል። አንደኛ ፓወር ኳየሪን በደንብ ማወቅ ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር ተመልከቱት። ፓወር ኳየሪ ከ3 ወር በፊት የሰራሁት ነበረ። ሰፋ ያለ ቪዲዮ ነው። ይሄንን መመልከት ትችላላችሁ። ከሌላም ቦታ መማር ትችላላችሁ ማለት ነው። ነገር ግን ፓወር ኳየሪ በጣም ወሳኝ ነው ማይክሮሶፍት ኤክሴል ላይ። ሌላው ደግሞ ፓወር ፒቮት እንደዚሁም ደግሞ ዳክስ የምንለው አለ ማለት ነው። ዳታ አናሊሲስ ኤክስፕሬሽን የምንላቸው ናቸው። እነዚህም በጣም ወሳኝ ነው። ስለዚህ ፓወር ፒቮት እንደዚሁም ዳክስ አጠቃቀምን ማወቅ ይኖርባቸዋል። ማክሮስ፣ ቪቢ አውቶሜሽን የመሳሰሉ አሉላችሁ። እነዚህን አሁን ሰርች እያደረጋችሁ መማር ትችላላችሁ። እኔ ቪዲዮዎች ውስጥም
አሉላችሁ። ሌላው ፋይናንሻል ሞዴሊንግ ነው። እሱንም ማወቅ ይጠበቅባችኋል። አድቫንስድ ኢረር ቼኪንግ ወይም ደግሞ የተለያዩ ኢረሮችን ቼክ የምታደርጉባቸው መንገዶች አሉ። እነሱንም መለየት አለባችሁ ማለት ነው አድቫንስድ ደረጃ ከደረሳችሁ። ስለዚህ እነዚህን ስኪሎች አሁን እዚህ ከላይ የጠቀስኳቸውን ካወቃችኋቸው እዚህ ጋር እንደምትመለከቱት የተለያዩ ዳታዎችን አውቶሜት ወይም ደግሞ ስራችሁን አውቶሜትን ማድረግ እንድትችሉ ያግዛችኋል፣ ወይም አውቶማቲክ ሊሆኑ ማለት ነው። በተመሳሳይ ደግሞ በጣም ብዙ ዳታ ሴት ቢኖራችሁም ያንን ማኔጅ ማድረግ ትችላላችሁ በቀላሉ ማለት ነው። እንደዚሁም የተለያዩ ፋይናንሻል ሞዴሎች አሉ፣ እነዛን ለማዘጋጀትም ያግዟችኋል። ስለዚህ አንደኛ ፓወር ኳይሪን ትማራላችሁ። እዚህ ጋር እንደምትመለከቱት ዳታችሁን አውቶሜት ያደርግላችኋል፣ ወይም ሪፖርቶችን ዳታን በቀላሉ ክሊን ማድረግ ትችላላችሁ፣ ትራንስፎርም ማድረግም ትችላላችሁ። የተለያዩ ለምሳሌ ሶርሶች ካሉ እነዛን መርጅ እንድታደርጉ ወይም አንድ ላይ አድርጋችሁ መስራት እንድችሉም ያግዛችኋል ማለት ነው። በተመሳሳይ ደግሞ ለምሳሌ አንድ ቦታ ላይ የሆነ ነገር አፕዴት አድርጋችሁ ክሊክ ስታደርጉ ሌላው የሰራችኋቸው ቦታዎች እንዳለ ሪፍሬሽ ይሆናሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት የባንክ ስቴትመንት ለመስራት ለመሳሰሉት ነገሮች በጣም ያግዛችኋል። ሌላው ፓወር ፒቮት ነው። ይሄ ደግሞ ላርጅ ዳታ ሞዴል በመባል የሚታወቃል። የተለያዩ ሞዴሎችን የምትሰሩበት ነው ማለት ነው። ለምሳሌ በቴብሎች መካከል ያለ ሪሌሽንሺፕ ሊሆን ይችላል ከተለያዩ ዳታዎች ላይ የመጡትን። ሌላው ማክሮስ ወይም ቪቢ አውቶሜሽን የሚባልም አለ። ይህንንም ማወቅ አለባችሁ። ይህንንም ኦንላይን ላይ በቀላሉ መማር ትችላላችሁ። ኔጋም ቪዲዮ አለላችሁ ማለት ነው። ይሄኛውም በዋናነት ለምሳሌ የሚደጋገም ታስክ ካለ አንድ ሪከርድ ታደርጋላችሁ። ከዛ በኋላ ለምሳሌ እናንተ ሽቷ ላይ የሰራችሁትን ነገር ሽቱ ላይ ስሪ ላይ በአንድ ጊዜ እንዲሰራላችሁ ማድረግ ይቻላል ማለት ነው። ስለዚህም በማድረጋችሁ ማክሮስ ወይም ቪቢን በመጠቀም ማኑዋል ወርክን መቀነስ ትችላላችሁ። ስለዚህ ይሄኛውን እንደምታዩት እዚህ ጋር በጣም ብዙ ሰዓት ይቆጥብላችኋል። ሌላው ደግሞ ፋይናንሻል ሞዴሊንግ የሚባልም አለ። ለምሳሌ በጀት እንደዚህም ደግሞ ፎርካስት ሁሉ ማድረግ ትችላላችሁ። ኤክሴል ላይ ራሱን ችሎ ፎርካስት የሚል አለላችሁ ማለት ነው። ከላይ አካባቢ እሱን እየነካችሁ ፎርካስትን መስራት ትችላላችሁ። ከዛ ካሽፍሎ ሞዴልም ለመስራት ያግዛችኋል። እዚህ ላይ ቪዲዮ ሰርቻለሁ። ሌላው ሴናሪዮ አናሊሲስም ይሄንንም ቀጥታ ኤክሴል ላይ ታገኟቸዋላችሁ። አሁን የምላችሁ ነገሮች እንዳለ ለምሳሌ እዚህ ጋር ዳታ የሚለው ጋር መጥቼ ባሳያችሁ እዚህ ጋር እንደምታዩት ፎርካስት የሚል አለላችሁ ማለት ነው። ኳቲፍ አናሊሲስም እዚህ ጋር አለላችሁ። ሴናሪዮ ማኔጀር እዚህ ጋር አለ ማለት ነው። እዚህ ላይም ቪዲዮ ሰርቻለሁ። ካስፈለገ በድጋሚም እሰራላችኋለሁ። ሌላው ኢረር ቼክ የምታደርጉባቸው የተለያዩ ቱሎች አሉ። እነዛንም መጠቀም መቻል ይኖርባችኋል ማለት ነው። ስለዚህ አሁን የመጀመሪያ ስራችሁ የሚሆነው ማይክሮሶፍት ኤክሴል መማር ነው። ከዛ በኋላ ግን አሁን ያልኳችሁም በሶስት ደረጃ ከፍላችሁ አጠቃቀሙን ማወቅ ይኖርባችኋል። እዚህ ጋር እንደምታዩት ከ394 በላይ ቪዲዮ ማይክሮሶፍት ኤክሴል ላይ ሰሯችኋል። ፉል ኮርሶችም እዚህ ጋር የምትመለከቷቸው አሉ ማለት ነው። እንደዚሁም ደግሞ እያንዳንዱ አሁን ያልኳችሁ ነገር ላይ ለምሳሌ በዝርዝር እንድሰራላችሁ የምትፈልጉትም ካለ ኮሜንት ላይ አሳውቁኝና እሰራላችኋለሁ። በአጠቃላይ ግን ለዛሬ ጠቅማችኋል ብዬ አመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደዚህ ቪዲዮችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንስክሪፕሽን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።